ሰላም ጤና ይስጥልኝ ክብራትና ክብራን ውድ የተከበራችሁ የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቤታችን በየገበያው የምናየውን ነገር ግን እጅግ በርካታ ሚስጥሮችን በውስጡ የያዘውን አንድ ድንቅ ተፈጥሯዊ ስጦታን ልንዳስስ ተዘጋጅተናል። የምናየው ስለ ሙዝ ነው። ለመሆኑ ሙዝ በየቀኑ ብንበላ በሰውነታችን ውስጥ ምን ይፈጠራል? የደም ግፊታችንን ይቀንሰዋል ወይስ ደግሞ ይጨምረዋል? ክብደትን ለመቀነስስ ይረዳል ወይስ ደግሞ ያወፍራል? በደም ውስጥ ስኳር ላለባቸው ሰዎችስ ይመከራል? ዛሬ የሳይንስ መረጃዎችን መሰረት በማድረግ ምንም ሳናስቀር እውነታውን ሁሉ ከነ መፍትሄው ልንነግራችሁ ተዘጋጅተናል። ቪዲዮውን እስከ መጨረሻው ተከታተሉ። ሰብስክራይብ ያላደረጋችሁ ካላችሁ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ሙዝ በምድር ላይ ከሚበሉ ፍራፍሬዎች ሁሉ በጣም ሰፊ ተወዳጅነት አለው። ነገር ግን አብዛኛው ሰው ሙዝ ምን ያክል ኃይለኛ እንደሆነ ምንም የሚያውቀው ነገር የለም። አንዳንድ ሰዎች በጣም ስኳር አለው ብለው ስለሚያስቡ ከሙዝ ይርቃሉ። ሌሎች ደግሞ ልዕለ ምግብ ነው ብለው በማመን በየቀኑ ይመገቡታል። ታዲያ እውነታው ምንድን ነው? ሙዝ የደም ግፊትንስ ለመቀነስ ይረዳል? የምግብ መፈጨትንስ ያሻሽላል? የልብ ጤናንስ ይደግፋል? የስፖርታዊ እንቅስቃሴ ብቃትንስ ያፋጥናል? የተሻለ እንቅልፍስ እንድናገኝ ይረዳል? ወይስ አጠቃቀማቸውን መገደብ ያለባቸው ሰዎች አሉ? ታዲያ በዚህ ቪዲዮ ውስጥ ስለ ሙዝ ማወቅ የሚገባችሁን ሁሉንም እንዳስሳለን። ከተመጣጣኝ የምግብ ይዘቱ እናም ከጤና ጥቅሞቹ ጀምሮ እስከሚበላበት ጊዜ የተለመዱ የተሳሳቱ እይታዎችን፣ ጥንቃቄ ማድረግ ያለባቸው ሰዎችን እናም ሙዝን ለመመገብ የሚረዱ እጅግ ጤናማ መንገዶችን እንመለከታለን። ፍራፍሬዎች በተፈጥሮ የተዘጋጁ የምግብ መደብ መድኃኒቶች ናቸው። ሙዝን ልዩ የሚያደርገው ደግሞ በየትኛውም ቦታ በቀላሉ የሚገኝ ለመላጥም ምቹ የሆነ እናም የታሸገ የኃይል ምንጭ መሆኑ ነው። ታዲያ ሙዝ አመጣጡ ከደቡብ ምስራቅ እስያ ቢሆንም አሁን ግን ከ130 በላይ በሚሆኑ ሀገራት ውስጥ ይመረታል። በተፈጥሯቸው በካርቦሃይድሬትስ፣ በፋይበር፣ በፖታሲየም፣ በቫይታሚን ቢ6፣ በቫይታሚን ሲ እና በርካታ ጠቃሚ የእጽዋት ውህዶች የበለጸጉ ናቸው። እንደ ብስለቱ ደረጃ ሙዝ የተለያዩ የካርቦሃይድሬትስ አይነትን ይይዛል። ይህም ማለት ጥሬ ወይም ደግሞ አረንጓዴ እና የበሰለ ወይም ቢጫ ሙዝ በሰውነት ላይ የተለያየ ተጽዕኖ አለው። የአረንጓዴ ሙዝ ይዘት በዋናነት የመቋቋም አቅም ያለው ስታርች ሬዚስታንስ ስታርች ሲሆን ፍሬው እየበሰለ ሲሄድ ግን ይህ ስታርች ወደ ቀላል ስኳርነት ይለወጣል። ይህ ማለት የምግብ መፈጨት ፍላጎታችንናም የስኳር መጠናችን እንደ ሙዙ ብስለት ይለያያል ማለት ነው። አንድ መካከለኛ ሙዝ ወደ 118 ግራም ገደማ የሚመዝን ካሎሪ 105፣ ካርቦሃይድሬትስ 27 ግራም፣ ፋይበር 3 ግራም፣ ተፈጥሯዊ ስኳር 14 ግራም፣ ፕሮቲን 1.3 ግራም፣ ስብ 0.3 ግራም፣ ፖታሲየም 422 ሚሊ ግራም፣ ቫይታሚን ቢ6 የቀን ፍላጎትን 25%ን ገደማ ይሸፍናል። ቫይታሚን ሲ የቀን ፍላጎትን 11% ገደማ ይሸፍናል። እንዲሁም ማግኒዥየም፣ ኮፐር ወይም መዳብ፣ ማንጋኔስ፣ ፎሌት እና አነስተኛ መጠን ያለው ካልሲየም፣ ብረትና ፎስፈረስን ይይዛል። ሙዝ በተፈጥሮው ከኮሌስትሮል ነፃ፣ ከስብ ነፃ እናም ከሶዲየም ወይም ከጨው ነፃ ነው። ታዲያ የሙዝ የጤና ጥቅሞችን አሁን በዝርዝር እንመልከት። አንደኛ፣ ሙዝ እጅግ በጣም ጥሩ የፖታሲየም ምንጭ ነው። ዋና ጥቅሙ ነው። ፖታሲየም ደግሞ የደም ግፊትን ለማስተካከል፣ የሰውነት የፈሳሽ ሚዛንን ለመጠበቅ፣ ጤናማ
የጡንቻ ስርዓትን ለመደገፍ፣ የጡንቻ መኮማተርን ወይም ቁርጥማትን ለመቀነስና ልብንም ለመጠበቅ ይረዳል። በቂ የሆነ ፖታሲየምን የሚወስዱ ሰዎች ብዙውን ጊዜ በከፍተኛ የደም ግፊት የመያዝ ዕድላቸው እጅግ አነስተኛ ነው። በአሁኑ ዘመን አብዛኛው ሰው በምግቡ ውስጥ የጨው ወይም የሶዲየም መጠን ይጨምራል። ፖታሲየም ደግሞ የሶዲየምን ጎጂ ተጽዕኖ በማክሸፍ የደም ስሮችን ዘና እንዲሉ ያደርጋቸዋል። ሁለተኛ፣ የልብ ጤናንም ይደግፋል። ሙዝ የልብ ጤናን ለመደገፍ የሚረዳው ፖታሲየም፣ ማግኒዥየም፣ ፋይበር እና አንቲኦክሲዳንቶችን ስለሚይዝ ነው። እነዚህ ንጥረ ነገሮች አንድ ላይ በመሆን ጤናማ የሆነ የደም ስሮችን እናም መደበኛ የልብ ምትን ለመደገፍ ይሰራሉ። ሶስተኛ፣ የምግብ መፈጨትንም ያሻሽላል። ሙዝ የሚሟሟ ፋይበር፣ ሬዚስታንስ ስታርች በተለይ በአረንጓዴው ሙዝና ፔክቲንን ይይዛል። እነዚህ ጠቃሚ የሆድ ውስጥ ባክቴሪያዎችን ለማበልጸግ፣ የሆድ ዕቃ እንቅስቃሴን ለማሻሻል፣ የሆድ ድርቀትን ለመቀነስና የትልቁ አንጀት የኮለን ጤናንም ለመደገፍ ይረዳሉ። አራተኛ፣ ለሆዳችንም ለስላሳ እናም ተስማሚ ነው። ለጨጓራችን ምቹ ነው። ሙዝ በሆድ ህመም፣ በጨጓራ ህመም ወይም መታወክ ለሚያገግሙ ሰዎች በተደጋጋሚ ይመከራል። ምክንያቱም ለመፈጨት ቀላል በመሆኑ፣ የስብ ይዘቱ አነስተኛ በመሆኑ፣ ለስላሳ አወቃቀር ስላለውና በተፈጥሮ የሆድ ዕቃን የሚያረጋጉ በመሆኑ እንዲሁም ቀላል የምግብ መፈጨት ስርዓቶች በሚኖሩበት ጊዜ ህመምን ለመቀነስም ይረዳል። አምስተኛ፣ ዘላቂ የሆነ ኃይልንም ይሰጣል። ሙዝ ተፈጥሯዊ ስኳርን ይይዛል። ግሉኮስ፣ ፍሩክቶስና ሱክሮስን ከፋይበር ጋር ሲጣመር ለአብዛኛዎቹ ጤናማ ሰዎች ፈጣን የስኳር መጨመርን ሳይፈጥር የረጋ እናም ዘላቂ ኃይልን ይሰጣል። ለዚህ ነው ስፖርተኞች ከስፖርት በፊት ወይም ደግሞ በኋላ ሙዝን አብዝተው የሚመገቡት። ስድስተኛ፣ ጤናማ ጡንቻዎችንም ይደግፋል። ፖታሲየምና ማግኒዥየም ጡንቻዎች በትክክል እንዲኮማትሩ፣ መደበኛ በሆነ መንገድ ዘና እንዲሉ እናም ከስፖርት እንቅስቃሴ በኋላ በፍጥነት እንዲያገግሙም ይረዳሉ። ሙዝ የጡንቻ ቁርጥማትን ሙሉ በሙሉ ባይከላከልም አጠቃላይ የጡንቻን ጤና ግን ይደግፋል። ሰባተኛ፣ ጤናማ የደም ግፊትንም ለመጠበቅ ይረዳል። ከፍተኛ የፖታሲየም እናም ዝቅተኛ የሶዲየም ጥምረት በአጠቃላይ ከተመጣጣኝ አመጋገብ ጋር ሲካተት ጤናማ የደም ግፊትን ለመጠበቅ ይረዳል። ስምንተኛ፣ በቫይታሚን ቢ6ም የበለጸገ ነው። ቫይታሚን ቢ6 ደግሞ ለአእምሮ እድገት፣ ለነርቭ ጤና፣ ለቀይ የደም ሴሎች ምርት፣ ለሜታቦሊዝም እና የበሽታ መከላከል አቅምንም ይረዳል። አንድ ሙዝ የአንድ አዋቂ ሰው ዕለታዊ የቫይታሚን ቢ6 ፍላጎትን 1/4 ያክልን 25%ን ያሟላል። ዘጠነኛ፣ የአእምሮ ስራንም ይደግፋል። ሙዝ ለነርቭ አስተላላፊዎች ምርት፣ ለኃይል ዘይቤ፣ ጤናማ የነርቭ ስራ የተሳተፉ ንጥረ ነገሮችን ያቀርባሉ። የተረጋጋ የኃይል መጠን ትኩረትን ለመሰብሰብ ሊረዳም ይችላል። ሙዝ በትሪፕቶፋን የበለጸገ ሲሆን ይህም ወደ ሴሮቶኒን ወይም የደስታ ሆርሞን በመለወጥ የአእምሮ ጭነቶችንናም ጭንቀትንም ለመቀነስ ይረዳል። አስረኛ፣ ጥሩ የቫይታሚን ሲም ምንጭ ነው። ቫይታሚን ሲ ደግሞ የበሽታ መከላከል አቅምን ለማጠናከር፣ ኮላጅንን ለማምረት፣ ቁስሎችን ለማዳንና ሴሎች ከኦክሲዲቲቭ ስትረስ ለመጠበቅ ይረዳል። 11ኛ፣ በአንቲኦክሲዳንቶችም የበለጸገ ነው። ሙዝ እነዚህ ውህዶችን ይይዛሉ። ዶፓሚንን በፍራፍሬው ውስጥ በዋነኛነት እንደ አንቲኦክሲዳንት ይሰራል። ካቴቺንን እነዚህ ውህዶች ሴሎችን በፍሪ ራዲካሎች ከሚደርስ ጉዳት ለመጠበቅም ይረዳሉ። 12ኛ፣ የኩላሊት ጤናንም ይደግፋል። ለብዙ ጤናማ ሰዎች በፍራፍሬ እናም በአትክልት የበለጸጉ አመጋገቦች ሙዝን ጨምሮ ከተሻለ የኩላሊት ጤና ጋር የተያያዙ ናቸው። ሆኖም ግን የከፋ የኩላሊት በሽታ ያለባቸው ሰዎች እንደ ሙዝ ያሉ ከፍተኛ ፖታሲየም ያላቸውን ምግቦችን መገደብ ሊያስፈልጋቸው ይችላል። የሕክምና ባለሙያቸውን ምክር መከተል
ይኖርባቸዋል። 13ኛ የሰውነት ክብደትን ለመቆጣጠርም ሊረዳ ይችላል። ሙዝ ፋይበርን ይይዛል። ይህም የመጥገብ ስሜትን ለመጨመር ይረዳል። ከተመጣጣኝ አመጋገብ ጋር ሲወሰዱ ከመጠን በላይ መብላትን የሚቀንስ አርኪ የሆነ መክሰስ ነው። 14ተኛ በጥበብ ሲበላ ጤናማ የሆነ የደም ስኳርንም ለመጠበቅ ይረዳል። የበሰለ ሙዝ ከአረንጓዴ ሙዝ ይልቅ ከፍተኛ ስኳርን ይይዛሉ። ሙዝን ከእነዚህ ጋር አጣምሮ መመገብ ይመረጣል። ከለውዝ ፍሬዎች፣ ከለውዝ ቅቤ፣ ከእርጎ እና ከአይብ ጋር። ሙዝን ብቻውን ከመመገብ ይልቅ የምግብ መፈጨትን በማዘግየት የደም ስኳር ድንገት እንዳይጨምር ያደርጋል። 15ተኛ እንቅልፍንም ያሻሽላል። ሙዝ ማግኒዥየም እና ቫይታሚን ቢ6ን ይዘዋል። እነዚህ ንጥረ ነገሮች የመደበኛ ጡንቻ ዘና ማለትን እናም የሰውነትን የሜላቶኒን እናም የሴሮቶኒን ምርትን ለመደገፍ ይረዳሉ። ነገር ግን ሙዝ ብቻውን የእንቅልፍ ማጣት ሕክምና ግን አይደለም። እንቅልፍን ግን ያግዛል። ታዲያ አረንጓዴ ሙዝና ቢጫ ሙዞችን ደግሞ እንመልከት። አረንጓዴ ሙዝ ከፍተኛ ሬዚስታንስ ስታርች አለው። ዝቅተኛ የስኳር መጠን የደም ስኳር ቁጥጥርንም ሊደግፍ ይችላል። ለሆድ ዕቃ ባክቴሪያዎችም እጅግ በጣም ጥሩ ነው። ቢጫው ሙዝ ደግሞ በጣም ጣፋጭ ነው። ለመፈጨትም ቀላል ነው። ከፍተኛ ቀላል ስኳሮችን ይዛል። ለፈጣን ኃይል ደግሞ በጣም ጥሩ ነው። ጠቆር ያሉ ነጠብጣብ ያላቸው ጠቃጠቆ ሙዝ ደግሞ እጅግ ለስላሳ እናም በጣም ጣፋጭ ነው። ከፍተኛ የሆነ የስኳር ይዘት አለው። ለስሙዚ እናም ለኬክ ጋግራ ደግሞ በጣም ተስማሚ ነው። ስለዚህ ሙዝን ገዝታችሁ ስትጠቀሙ ያላችሁን የጤና ሁኔታ አማክላችሁ የሚበጃችሁን አይነት ሙዝ ገዝታችሁ መጠቀም ነው። የስኳር ህመም ያለባቸው ሰዎች ወደ አረንጓዴነት ያደሉ ሙዞችን ቢመርጡ ይመረጣል። ምክንያቱም የስኳር ይዘታቸው ቀስ ብሎ ወደ ደም የሚለቀቅ በመሆኑ ነው። እንዲሁም ሙዝን ደግሞ ለመመገብ የተሻለውን ጊዜ እንመልከት። ሙዝ ከብዙ የዕለቱ ክፍሎች ጋር ሊስማማ ይችላል። ጠዋት ላይ ከፕሮቲን ጋር ለዘላቂ ኃይል፣ ከስፖርት በፊት ከ30 እስከ 60 ደቂቃዎች በፊት ለፈጣን ነዳጅና ኃይል፣ ከስፖርት በኋላ የካርቦሃይድሬትስ ክምችትን ለመተካት ይረዳል። እንደ መክሰስ ደግሞ ከለውዝ ወይም ከእርጎ ጋር አጣምራችሁ ማታ ላይ ደግሞ ለአጠቃላይ አመጋገባቸው የሚስማማ ከሆነ ለአብዛኛዎቹ ሰዎች ምንም ችግር የለውም። በማታ ሙዝን መብላት ለጤናማ ሰዎች ጎጂ ነው የሚል ምንም አይነት ማስረጃ የለም። እንዲሁም ሙዝን ለመመገብ ጤናማ የሆኑ መንገዶችን ተጠቀሙ። መካከለኛ ሆኖ የበሰለ ሙዝን ከግሪክ እርጎ ጋር ወይም ከኖርማል እርጎ ጋር፣ ከአትክልት ወይም ከአጃ ከኦትሚል ጋር፣ ከለውዝ ቅቤ ጋር፣ በስሙዚ ውስጥ ከፈለጋችሁ በሙሉ እህል ዳቦ ላይ ቆርሶ በማድረግና በፍራፍሬ ሰላጣ ውስጥ መጠቀምና መመገብ ትችላላችሁ። እንዲሁም ስለ ሙዝ የተለመዱ የተሳሳቱ እይታዎች አሉ። እነሱንም እናጥራቸው፣ እንመልከት። አንደኛ፣ ሙዝ በጣም ከፍተኛ የስኳር መጠን አለው የሚል ነው። ይህ ትንሽ ስህተት ነው። ሙዝ ከተፈጥሯዊ ስኳር ጋር ፋይበርን፣ ቫይታሚኖችንና ሚነራሎችን ይይዛል። የተፈጥሮ ስኳር አለው፣ እጅግ በጣም ከፍተኛ ግን ስኳር የለውም። ስለዚህ ከተፈጥሯዊ ስኳር ጋር ፋይበርን፣ ቫይታሚኖችንና ሚነራሎችንን ይይዛል ማለት ነው። ሁለተኛ፣ ሙዝ ክብደት እንዲጨምር ያደርጋል የሚል ነው። በራሱ ብቻውን ክብደት እንዲጨምር አያደርግም። ክብደት የሚጨምረው ከአቃጠላችሁት ካሎሪ በላይ አከታትላችሁ ሁል ጊዜ ስትወስዱት ብቻ ነው። ሶስተኛ፣ ሙዝ የሆድ ድርቀትን ያመጣል የሚል ነው። ለአብዛኛው ሰው የበሰለ ሙዝ አያመጣም። አረንጓዴ ሙዝ ግን በባህሪው በአንዳንድ ሰዎች ላይ የምግብ መፈጨትን ሊያዘገይ ይችላል። የበሰለው ሙዝ ግን አብዛኛውን ጊዜ መደበኛ የሆድ ዕቃ እንቅስቃሴን ይደግፋል። አራተኛ፣ ሙዝ ለስኳር ህመምተኞች ሙሉ በሙሉ መጥፎ ነው የሚል ነው። የስኳር ህመም ያለባቸው ሰዎች አብዛኛውን ጊዜ ሙዝን በበቂ መጠን መመገብ ይችላሉ። በተለይም ከፕሮቲን ወይም ከጤናማ ስቦች ጋር አጣምረውት። የግለሰቦች የደም ስኳር ምላሽ ከሰው ወደ ሰው ይለያያል።
በተቻለ መጠን ምንጊዜም ግማሽ ሙዝ ግን መጠቀም ይችላሉ። በተለይ ከፕሮቲን ጋር ካጣመራችሁት ሙሉ በሙሉ ጤናማ ይሆናል። እንዲሁም ጥንቃቄ ማድረግ ያለባቸው ሰዎችን ደግሞ ልንገራችሁ። እነዚህ ህመም ያለባቸው ሰዎች ጥንቃቄ ማድረግ አለባቸው። የከፋ የኩላሊት በሽታ፣ ከፍተኛ የፖታሲየም መጠን በደም ውስጥ ካለ፣ ሃይፐር ካሊሚያ የምንለው፣ የሙዝ አለርጂ ካለባችሁና የተወሰኑ የምግብ መፈጨት ህመሞች ካለባችሁ እነዚህ ሰዎች በከፍተኛ መጠን ሙዝን ከመመገባችሁ በፊት የተለየ የህክምና ምክርን ማግኘት ይኖርባቸዋል። እንዲሁም በቀን ስንት ሙዝን መመገብ ትችላላችሁ? ለብዙ ጤናማ አዋቂዎች በቀን 1 ወይም 2 መካከለኛ ሙዝ ከተመጣጣኝ አመጋገብ ጋር ይስማማል። ስፖርተኞች ወይም ከፍተኛ እንቅስቃሴን የሚያደርጉ ሰዎች ደግሞ እንደ ኃይል ፍላጎታቸው ከዚህ በላይ ሊመገቡም ይችላሉ። ብዝሃነት አስፈላጊ ነው። ስለዚህ ሌሎች ፍራፍሬዎችንም አካታችሁ መመገብ አለባችሁ። ታዲያ ምርጡን ሙዝ እንዴት መምረጥ ትችላላችሁ? ሙዝን መምረጥ ያለባችሁ እንደ ፍላጎታችሁ ነው። አረንጓዴው ሙዝ ጠንኳራ እናም አነስተኛ ስኳር አለው። ደማቅ ቢጫው ሙዝ ደግሞ የተመጣጠነ ጣፋጭነትናም አወቃቀር አለው። ቢጫው ከቡናማ ነጠብጣቦች ጋር ጠቃጥቆ የምንለው በተለምዶ ደግሞ በጣም ጣፋጭና ለኬክ ወይም ለስሙዚ ተስማሚ ነው። ስለዚህ እንደ ጤና ሁኔታችሁና እንደ ፍላጎታችሁ መርጣችሁ መጠቀም ትችላላችሁ። እንዲሁም የሻጋታ ምልክቶች፣ ትላልቅ ጥቁር የበሰበሱ ቦታዎች ወይም ደስ የማይል ሽታ ያላቸውን ሙዞችን አስወግዱ። እንዲሁም ሙዝን እንዴት ማስቀመጥ ወይም ደግሞ መጠበቅ ትችላላችሁ? እስኪበስል ድረስ በመካከለኛ ሙቀት ውስጥ አስቀምጡት። የበሰሉ ሙዞችን ደግሞ የበለጠ እንዳይበስል በማቀዝቀዣ ወይም በፍሪጅ ውስጥ አስቀምጡት። ልጣጩ ሊጠቁር ይችላል፣ ነገር ግን የውስጡ ፍሬ ጥሩ ሆኖ ምንጊዜም ይቆያል። የተላጡ ሙዞችን ደግሞ ለስሙዚ ወይም ለኬክ ዝግጅት በፍሪጅ ውስጥ አቀዝቅዛችሁ አስቀምጧቸው። ሙዝ ከቀላል መክሰስነት ያለፈ ድንቅ ፍራፍሬ ነው። ፖታሲየም፣ ፋይበር፣ ቫይታሚን ቢ6፣ ቫይታሚን ሲ፣ አንቲኦክሲዳንቶችንና ተፈጥሯዊ ኃይልን በመስጠት የልብን፣ የምግብ መፈጨትን፣ የጡንቻዎችን፣ የአእምሮን ስራ እና አጠቃላይ ጤናንም ይደግፋል። አንድም ምግብ ታዲያ ብቻውን ተአምራዊ ፈውስ ባይሆንም ሙዝ ለአብዛኛዎቹ ሰዎች ከተመጣጣኝ አመጋገብ ጋር እጅግ ጠቃሚ ተጨማሪ ምግብ ነው። አረንጓዴ፣ ቢጫ ወይም በስሙዚ መልክ ብትመገቡት ሰውነታችሁን ለማበልጸግ ቀላልና ጣፋጭ የሆነ መንገድ ነው ማለት ነው። ከቻላችሁ ግን ሙዝን ከፕሮቲን ጋር አጣምራችሁ ተጠቀሙት። ለምሳሌ ከእርጎ፣ ከቺያሲድ፣ ከተልባ፣ ከለውዝና ከሌሎችም ጋር። ይህ ድንቅ የሆነ ጥቅሙን እንድታገኙ ያደርጋችኋል። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። ይህ መረጃ ጠቃሚ ሆኖ ካገኛችሁትናም ከተማራችሁበት ቪዲዮውን ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። አብራችሁኝ ስለነበራችሁ እጅግ አድርጌ ከልብ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ።